እኔ 40 ዓመት ቆይቻለሁ 50 ዓመት ቆይቻለሁ እኔ ያለው የሚሉ ሰዎች ኦሮሚያ ውስጥም አሉ። እውነት ነው ታግለዋል አይካድም። ለምሳሌ የኦነግን የትግል ታሪክ ለማራከስ የሚሞክር ኦሮሞ የለም። እኔ ልንገራችሁ ታግሏል። ኦነግ ኦሮሞን አንቅቷል። ኦሮሞን አደራጅቷል። ምንም አይናቅም፣ ክብር ይገባዋል። ነገር ግን አሁን ያለው ዘመን አሁን ያለው የሊደርሺፕ አፕሮች ያኔ ከምናቀው ጋር ይለያል። ለዛ ደግሞ የተዘጋጀ ኃይል ሲኖር እንዲሁ ሰብሰብ ብሎ ማክበር ጥሩ ነው የሚሆነው። መናናቅ ሲጀምር ኒው ጄኔሬሽን ብቻ ለሚናቀው ለምሳሌ በትግራይ አይታችሁ ከሆነ ታደሰ ወረደ ማለት እድሜውን በሙሉ ወይም ጻድቃን ማለት እድሜውን በሙሉ ትግራይ ታገለ ነው። በትግል ደረጃ ደብረጽዮንና ታደሰ ወይም ጻድቃን እምብዛም አይለያዩም፣ አብረው ነበሩ። አንደኛው ጥሩ ሌላው መጥፎ ሊሆን አይችልም። ግን እየወደቅ ስትሄድ ልክ እንደ ውሃ ነው። እየወረቅ ስትሄድ መሽተት ትጀምራለህ። ማራከስ ከጎን ይጀምራል። ኦነግ ጋር ብትሄዱ እንደምታውቁት እኔና ጋሽ ዳውድ ኢብሳ ይለያያል እሳቢያችን። ግን ጋሽ ዳውድ ኢብሳ ጀግና ናቸው። ይሄንን ግን አልክድም። እኔ ላለፉት 40 ዓመታት ኮንሲስተንትሊ ለኦሮሞ ሕዝብ ታግለዋል፣ በችግር በመከራ ውስጥ። እኔ ጀግነታቸውን አምናለሁ። አብሮ የታገለው ግን አያምንም። የጋሽ ዳውድ ግሩፕ ጋሽ ሌንጮን ያራክሳል፣ የጋሽ ሌንጮ ግሩፕ ጋሽ ዳውድን ያራክሳል። ሁለቱም ግን ጀግኖች ናቸው። መራከስ አያስፈልግም፣ መማር ነው የሚያስፈልገው። ከድካማቸው ተምረን የበለጠ ሆነን መገኘት እንጂ አንዱን ማራከስ ዋጋ የለውም። ሲሚለርሊ ቲፒኤልኤፍ የትግራይ ህዝብ ያደረገው ተጋድሎ፣ የአማራ ታጋዮች ለአማራ ያደረጉት ተጋድሎ፣ የአፋር፣ የሶማሌ፣ የቤኒሻንጉል፣ የጋምቤላ ክብር ሊሰጠው ይገባል። ነቅተው ለማንቃት ሞክረዋል። ነገር ግን አሁን ዘመኑ ኤአይ ነው፣ ተላልፈናል። ብዙ መራራቆች ስላሉ አንድ ነገር እያሰቡ በአንድ ጊዜ በመስራት አይሆንም። ኦፕሬቲንግ ሲስተሙ በጣም ፈጣን ነው። ይህን አምኖ መቀበል የሚያስፈልግ ይመስለኛል። በእርግጠኝነት የምነግራችሁ ግን አምኖ መቀበል ካልቻሉ መቼም ማሸነፍ አይችሉም። መቼም ቲፒኤልኤፍ ምን ጥንካሬ ያለው በደንብ ትምህርት ተወስዶበታል፣ ጠቃሚ ስለሆነ። ኦነግ ምን ጥንካሬ ያለው ትምህርት ተወስዶበታል። ምን ስንፍናና ድካም አላቸው፣ ትምህርት ተወስዶበታል። እነሱም በተረጋጋ መንፈስ ያንን መማር ያስፈልጋቸዋል። ተከብረው ጥሩ ወላጅ ጥሩ ሽማግሌ የሆኑ መኖር ስለሚቻል ማለት ነው። አሁን በስተርጅና ብዙ አስፈላጊ አይደለም። የኢትዮጵያ ፖለቲካ ከእንግዲህ በኋላ አዛውንቶችን ለምክር እንጂ ለፖሊሲ አመንጨት አትፈልግም። እውነቴን ነው፣ ምክር ብቻ ነው። ምክንያቱም ዓለም ተገለባብጣለች እና አሁን ያለችውን ዓለም እናንተ ለመገንዘብ በጣም ከባድ ስለሆነ አልፎ አልፎ ምክር ሲያስፈልግ ከሁሉም ሽማግሌዎች መስማት ጥሩ ነው። ማክበር ጥሩ ነው። ሲታመሙ ማሳከም ጥሩ ነው። ከሞቱም በክብር መቅበር ጥሩ ነው። ከዛ አልፎ ግን ፖሊሲ እንዲያመነጩ እኔም አልጠብቅም። ከኔና ከኔ በላይ ያላችሁም እርማችሁን አውጡ። ጊዜው እያለፈ ነው።